የእንግሊዝ ፕሪሚየር ሊግ 24ኛ ሳምንት ከነገ ጀምሮ ይደረጋሉ። በተለያዩ የቡድኖች መካከል የሚደረገው ጨዋታ አርሰናል ከሊድስ፣ ማንቸስተር ዩናይትድ ከፉላም እንዲሁም ደግሞ ሲቲ እና ቶትናም ሆትስፐር የሚያደርጉት ጨዋታ ምናልባት ትልልቆቹ አጓጊ መርሃ ግብሮች ናቸው። በእርግጥ ሊቨርፑልም ቀላል የሚባል ጨዋታ አይደለም የሚያከናውነው። ለቶፕ ፎር የሚጫወተው ቼልሲም እንዲሁ ከዌስትሃም ዩናይትድ ጋር ጨዋታውን ያከናውናል። እነዚህን ጨዋታዎች በመጠኑም ቢሆን እየዳሰስን እየተመለከትን እንቆያለን። ከዛ አለፍ ሲል ግን የዝውውር ጉዳዮችን የአሰልጣኝ ቅጥሮችን እናነሳለን። በሪያል ማድሪድ ቤት የርገን ክሎፕ ወይስ ደግሞ ኡናይ ኤምሪ እየተባለ ይገኛል። ከማንቸስተር ዩናይትድ ጋር በተያዘ የሮቤርቶ ዲዘርቢ ስም እየተነሳ ይገኛል። ሮቤርቶ ዲዘርቢን ከአንቶኒዮ ኮንቴ ጋር አነጻጽረንም የምናነሳቸው ጉዳዮች አሉ። ማርሴይ ከአውሮፓ ቻምፒየንስ ሊግ ውጪ ከሆነ በኋላ ብዙ ሀሳቦች እየተሰጡ ይገኛሉ። ጀርሚ ጃኬት ወደ ቼልሲ ምን ላይ ደረሰ? አዲስ ጉዳይ አለ እንነግራችኋለን። ከዛ በተጨማሪ የኤንድሪክ ጉዳይ ወደ ፕሪሚየር ሊግ ሊመጣ ይችላል የሚሉ ዜናዎችንም ተመልክተናል። በሪያል ማድሪድ አልተሳካለትም ብሊዮን ገና ከመጀመሩ በጣም የሚደንቅ ጊዜን እያሳለፈ ይገኛል። ግቦችን እያመረተ ይገኛል። በዩሮፓ ሊግም እንዲሁም ደግሞ በዚህ በፈረንሳይ ሊግ ላይ በሚደረጉ ጨዋታዎች ላይ ተመልክተናል። ወደ እንግሊዝ ደግሞ በየትኛው ቡድን ውስጥ ልንመለከተው እንችላለን? በጣም አነጋጋሪ የሆነ ዘገባም ተመልክተናል። ከካሪም ቤንዜማ ጋር የሚያዙ ጉዳዮች አሉ። ማይክል ካሪክን በተመለከተ በማንቸስተር ዩናይትድ ኮል ፓልመርን የተመለከቱ ጉዳዮች ከአርሰናል ጋርም በተያዘ አጫጭር የዝውውር ጉዳዮችን እናነሳለን። በተለይ ደግሞ አርሰናል በውሰቱ የለቀቃቸው ተጫዋቾች አሉ። ብዙ አርሰናል በዝውውር ስሙ አይነሳም። ነገር ግን የኬነን ይልዲዝ ከሊቨርፑል ጋር ከአርሰናል ጋር ስሙ እየተያዘ ይገኛል። እነዚህን ሁሉ ጉዳዮች እየነገርናችሁ እንቆያለን። የእናንተ መልእክቶች ደግሞ እንጠብቃለን። ሀሳቦቻችሁን ጻፉልን። ትናንትና በርከት ያሉ ሀሳቦችን ልካችሁልናል። ከልብ እናመሰግናለን። ቤስት ስፖርት ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለወዳጆቻችሁ ሼር እያድርጋችሁ ቻናላችንን በጋራ እናሳድግ። ወደ ጉዳዮቻችን በቀጥታ አልፋለሁ። መልእክቶቻችሁን ግን ጻፉልን። አንድ ሁለት ጥያቄዎች ግን አሉኝ እናንተ የምትሳተፉባቸው። አንደኛው የራስመስ ሆይሉን መመለስ ጉዳይ ነው። ራስመስ ሆይሉን ከማንቸስተር ዩናይትድ ጋር ከተለያየ በኋላ ይመለሳል አይመለስም? ትናንትናም የሰራ ነው ቪዲዮ አለ። የቀድሞ ማንቸስተር ዩናይትድ ተጫዋች ግን በዚህ ጉዳይ ላይ ሀሳብ ሰጥቷል። እናንተ ምን ትላላችሁ? ይመለስ አይመለስ? ራስመስ ሆይሉንድ አሁን ማንቸስተር ዩናይትድ እሱ የሚያስፈልግበት ደረጃ ላይ ይገኛል የሚለውን ጉዳይ ማንሱልን። ከዩናይትድ ጋር በተያዘ ሌላኛው ጉዳይ የሚነሳው የብሩኖ ፈርናንዴዝ 6 ዓመታት ሞልቶታል። በትናንትናው ዕለት 6 ድፍን ዓመታትን ማንቸስተር ዩናይትድን ከተቀላቀለ እንዴት አያችሁት ቆይተዋል? ለማንቸስተር ዩናይትድ ብሩኖ ፈርናንዴዝ ምን ማለት ነበር? እስቲ ሀሳቦቻችሁን ጻፉልን። አርሰናል ከሊድስ ዩናይትድ የሚያደርጉት ጨዋታ ይጠበቃል። ቅዳሜ ከሚደረጉ መርሃ ግብሮች መካከል አንዱ ነው። 12 ሰዓት ላይ የሚደረጉ 3 ጨዋታዎች አሉ። ከሶስቱ አንዱ ግን ትልቁም ተጠባቂው ጨዋታ በተለይ ደግሞ በአውሮፓ ቻምፒየንስ ሊግ ሌላ በሊግ ውድድሮች ላይ ሌላ አይነት የሚመስለው አርሰናል በተለይ ባለፉት 3 ተከታታይ ጨዋታዎች ላይ ከሊቨርፑል ከፎረስት እና ከማንቸስተር ዩናይትድ ጋር ሁለቱም ባቻ ውጤት ያለ ግብ 0-0 በማንቸስተር ዩናይትድ ደግሞ 3-2 ከተሸነፈ በኋላ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነትን ማስፋት አልቻለም። በርናርዶ ሲልቫ እንደ አስተያየት ሲሰጥ ተመልክቼዋለሁ። በተለይ ደግሞ በዋንጫ ፉክክሩ ላይ የሚነሱ ነጥቦች መካከል ማንቸስተር ሲቲ እድል አለው የለውም፣ ዘንድሮስ ማን ነው ሊያሸንፍ የሚችለው የሚሉ ጉዳዮችን ብዙ ተንታኞች ከነ ፖል ስኮልስ ጀምሮ ሌሎችም እነ ጋሪ ኔቭል እነ ሮይ ኪን ጄሚ ካራገር ሪዮ ፈርዲናንድ ቲየሪ ሄንሪ ብዙ ሀሳቦችን ሲሰጡ ሰነባብተዋል። በተለይ ደግሞ በአርሰናል ሻምፒዮንነት ዙሪያ ላይ ስኮልስ ካነሳቸው ጉዳዮች መካከል አርሰናል ዋንጫውን ካሸነፈ ደካማው የፕሪሚየር ሊግ ቡድን ነው ዋንጫ የሚበላው የሚል አስተያየቱን ሲሰጥ ነበር። ያ ደግሞ ለሌሎችም ቡድኖች የሚሰራ ነው። አርሰናል የመራ በዚህ ጥንካሬው ደካማ ሻምፒዮን የሚባል ከሆነ አርሰናል ምናልባት ባይበላ ሌሎቹም ቡድኖች ቢያሸንፉ የደካሞች ያሸነፉበት ነው የሚሆነውና ለአርሰናል የተለየ ጥላቻ ያለው ስሜት የሚያሳድር አይነት አስተያየት ሰጥቶ ተመልክቻለሁ። ለሁሉም በርናርዶ ሲልቫ የሚለው ከማንቸስተር ሲቲ ጋር በተያዘ ምን እድል አለው በሚሉ ጉዳዮች ላይ አንዳንድ ሀሳቦችን አንስቷል። በእንግሊዝ ባለኝ ልምድ ባለፉት ዓመታት ላይ 6 ማንቸስተር ሲቲ እኛ አሸንፈናል፣ 2 ጊዜ ሊቨርፑል ዋንጫውን አሸንፏል። አርሰናል ሲያሸንፍ ኤክስፒሪየንስ አድርጌው ወይም ደግሞ
አይቼም አላቅም አርሰናል ፕሪሚየር ሊጉን ሲያሸነፍ። ስለዚህ እውነታው አሁንም ያ ነው። ስለዚህ እየተፎካከርን እንቀጥላለን፣ እድሎች አሉን የሚል ነገር አንስቷል። በተለይ ደግሞ በርናንዶ ሲልቫ ካነሳቸው ጉዳዮች መካከል ልዩነቱን አርሰናል ማስፋት ይችል ነበር፣ አልተጠቀመበትም። በመጀመሪያው የውድድር ጊዜ ለኛ ብዙ ነጥቦችን ጥለናል፣ ለዛ ነው አሁን ልዩነቱ የሰፋው። በእንግሊዝ ደግሞ ምንም ነገር ይፈጠራል። ስለዚህ ያንን አምቢሽን ይዘን ለፕሪሚየር ሊግ ዋንጫ እንፋለማለን። ፕሪሚየር ሊግ ዋንጫ አላበቃለትም ብሏል። አርሰናል ምናልባት በቀጣይ ጨዋታዎች ላይ በጣም አስፈላጊ መርሃ ግብሮችን ያከናውናል። በተለይ ደግሞ የፕሪሚየር ሊግ የአርሰናል ጉዞን ስንመለከት ከማንቸስተር ሲቲ አንጻር ምን አይነት ፉክክሮች ይጠብቁታል፣ ምን ነገሮች ይጠበቃሉ ስንል ሊድስን በሊድስ ሜዳ ኤላንድ ሮድ ላይ የሚደረግ ጨዋታ ነው። ከዛ በኋላ ግን በፕሪሚየር ሊግ ላይ ሰንደርላንድን፣ ብሬንትፎርድን የሚገጥምባቸው ጨዋታዎች ይጠበቃሉ። ከዛ በኋላ ቶትናም ስፐርን በሜዳው ቼልሲን ደግሞ ኤምሬትስ ስቴዲየም ላይ የሚገጥምበት ብራይተን፣ ኤቨርተን እያለ ይቀጥላል። በተመሳሳይ ደግሞ ለማንቸስተር ሲቲ ቀጥ ያሉ ጨዋታዎች እንደ አርሰናል ቀለል የሚሉ አይደሉም። አርሰናል ከሞላ ጎደል በሜዳ የሚያደርጋቸው ጨዋታዎች የበለጠ የተሻለ እድልን ይሰጡታል። ሲቲን ብንመለከት በዚህ ሳምንት መጨረሻ ላይ ከቶትናም ሆትስፐር ጋር እሁድ ምሽት 1:30 ላይ ይጫወታል። በቶትናም ሆትስፐር ስቴዲየም የሚደረግ ጨዋታ ነው። ሲቲ ደግሞ በቅርብ ዓመታት ላይ በዚህ በቶትናም ሆትስፐር ስቴዲየም የሚቀነው በጣም በጥሩ መንገድ ውድድሩን የሚያደርግበት የሚያሸንፍበት አይነት ሜዳ አይደለም። አንጅ ፖስቴኮግሉም ኖሩ ሌሎችም አሰልጣኞች የሚቸገርበት አይነት ግራውንድ ሆኖ እንመለከቷለንና ከዛ በኋላ ደግሞ ጨዋታውን የሚያደርገው ከሊቨርፑል ጋር ነው። ከሊቨርፑል ጨዋታ በኋላ አንፊልድ ላይ ነው የሊቨርፑልም ጨዋታ። ሁለት ተከታታይ ጨዋታዎች ሲቲ ከሜዳው ውጪ በአንፊልድና በቶትናም ሆትስፐር ስቴዲየም የሚያከናውናቸው ናቸው። ከዛ ውጪ ፉልሃምን ይገጥማል። ከፉልሃም ቀጥለው ኒውካስል ዩናይትድ ድረስ በጣም ከባድ ጨዋታዎች ናቸው ብሎ መናገር ይቻላል። ከዛ ሊድስ፣ ኖቲንጋም ፎረስት፣ ዌስትሃም እያለ የሲቲ ጨዋታዎች ቀለል እያሉ ይመጣሉ። ነገር ግን ለአርሰናል አስፈላጊ ጨዋታን የምንለው ያለ ምክንያት አይደለም። በ4 ነጥብ ልዩነት የመጀመሪያ 50 ነጥብ የገባ ቡድን ነው። በፕሪሚየር ሊጉ ዘንድሮ 50 ነጥቦችን ይዟል። ሊጉን እየመራ ይገኛል። ከአስቶን ቪላም ከማንቸስተር ሲቲም ያለው የነጥብ ልዩነት የ4 ብቻ ነው። ስለዚህ በቀጣይ ጨዋታዎች ላይ ምን ይጠበቃል? እስቲ ግምቶቻችሁ ላኩልን። ሊድስ ዩናይትድ ከአርሰናል ስለስንት ይጠናቀቃል? ነገ ሁለት ከሚደረጉ ጨዋታዎች መካከል ቸልሲም በቶፕ 4 ፉክክሩ ላይ እድሎች ካሏቸው ቡድኖች መካከል አንዱ ነው። በስታንፈርድ ብሪጅ ዌስትሃም ዩናይትድን ይገጥማል። ዌስትሃም በቅርብ ተከታታይ ጨዋታዎችን በደንብ እያሸነፈ እየተነቃቀ ያለ ከወራጅ ቀጠና ለመውጣት በደንብ እየታገለ ይገኛል። 18ኛ ደረጃ ላይ መጥቷል። አሁን ባለፉት ተከታታይ ጨዋታዎችን አሸንፏል። 20 ነጥቦችን ሰብስቧል። ከሱ በላይ የተቀመጠው ኖቲንጋም ፎረስት ነው። ኖቲንጋም ፎረስት ደግሞ 25 ነጥቦችን ይዟል። ስለዚህ 5 ነጥብ ልዩነት ነው ያለው። ዌስትሃም ዩናይትድ አስፈላጊ ጨዋታ ነው። በቸልሲም በኩል በተመሳሳይ ከማንቸስተር ዩናይትድ ከሊቨርፑልም ጨዋታውን አስቀድሞ ያከናውናልና በዚህ ጨዋታ ላይ ቸልሲ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ከማንቸስተር ዩናይትድ ጋር እንደሚታወቀው ለቶፕ 4 ከሚጫወቱ ቡድኖች መካከል በአንድ ነጥብ ተበላልጠው ነው የተቀመጡት። ሊቨርፑል 36፣ ቸልሲ 37፣ ማንቸስተር ዩናይትድ 38። ዩናይትድ 4ኛ ነው፣ ቸልሲ 5ኛ ነው፣ ሊቨርፑል 6ኛ ነው። ስለዚህ ቸልሲ አሁን ማሸነፍ የሚችል ከሆነ ቢያንስ ማንቸስተር ዩናይትድ ከፉልሃም ጋር እስኪጫወት ድረስ ወደ ቶፕ 4 ዳግም ይመለሳልና ለዛም አስፈላጊ ጨዋታ ነው ለቸልሲም ለሊያም ሮዜነር ቡድን። በተለይ የኮል ፓልመር መመለስና ከጆ ፔድሮ ጋር ያላቸው ጥምረት በዓለም ክለቦች ሻምፒዮና ላይም ተመልክተናል። በባለፈው የቻምፒየንስ ሊግ የናፖሊ ጨዋታም ላይ በመጠኑም ቢሆን ያንን ነገር አስተውለናልና በቀጣይ በደንብ ሊሰራ የሚችል ጥምረት እንደሚሆን ይጠበቃል። ምሽት 5 ሰዓት ላይ ቅዳሜ ምሽት 5 ሰዓት ላይ ሊቨርፑል በአንፊልድ ሮድ ከኒውካስል ዩናይትድ ጋር ይጫወታል። ሊቨርፑል በቻምፒየንስ ሊግ 6 አግብቷል። በዚህ በኒውካስል ዩናይትድ ደግሞ የሚፈተንበት ጨዋታ ይሆናል ተብሎ ይጠበቃል። የእንግሊዝ ቡድኖች አብዛኞቹ የሊግ መርሃ ግብሮች ሌላ፣ የቻምፒየንስ ሊግ ወይም በአውሮፓ የሚሳተፉባቸው ውድድሮች መልክ ሌላ እየሆነ መጥቷል። እሁድ ዕለትም የሚደረጉ ጨዋታዎች አሉ። ማንቸስተር ዩናይትድ ቅድም እንዳልኩት ቶፈሩ በተለይ ቸልሲ፣ ሊቨርፑል የሚያሸንፉ ከሆነ የግድ ማሸነፍ ያለበት ጨዋታ ነው። እርግጥ እነሱም ባያሸንፉም ማንቸስተር ዩናይትድ የግድ ማሸነፍ ይኖርበታልና በኦልድ ትራፎርድ ከፉልሃም ጋር የሚያደርገው ጨዋታ የበለጠ የሚጠበቅ ነው። ለ3 ነጥብ ብቻ አይደለም፣ ለ3 ተከታታይ ጨዋታዎች ማንቸስተር ዩናይትድ ለማሸነፍ ነው። ሲቲና አርሰናልን በተከታታይ አሸንፏል። 6 ነጥቦችን ከ6 ማይክል ካሪክ አሳክቷል። ሌላኛ ሶስተኛው ጨዋታ መጥቷል። ጥሩ ነገሩ ለዩናይትድ በሜዳ የሚያደርገው ጨዋታ መሆኑ ነው። ከዛ ውጪ
አሰልጣኝ ማይክል ካሪክ በእነዚህ በተለይ ደግሞ ትልልቅ በተባሉ ጨዋታዎች ላይ ያሳየውን ብቃት በምን መልክ በዚህ ጨዋታ ላይ ያስቀጥሏል የሚለው የሚጠበቅ ጉዳይ ይሆናል። 11 ሰዓት ላይ ይደረጋል። 1 ሰዓት ከ30 ላይ ቅድም እንዳልኩት የቶትናም እና የማንቸስተር ሲቲ ጨዋታ በደንብ ተጠባቂ መርሃ ግብር ነው። እንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህን ይመስላሉ። ግምቶቻችሁን ላኩልን። እስቲ በስፋት መለስ ብለንም እንቃኘዋለን። አብራችሁን ስላላችሁ ከልብ እናመሰግናለን። ትናንትና የእናንተ በርከት ያሉ መልእክቶች መጥተውልናል። ወደ ዝውውር ጉዳዮች ከማለፌ በፊት አንዳንዶቹን ሀሳቦች ላንሳላችሁ። ሬድዋን የቼልሲ ደጋፊ ነው፣ ቼልሲ ለንደንዝ ብሉ ብሎናል። ስለተሳትፎ ስለ ጻፍክልን መልእክትም ከልብ እናመሰግናለን። ለቶፕ ፎር ቀጣይ ቻምፒየንስ ሊግን ለማረጋገጥ አሁን ወደዛ ነው ፊቱ ማዞር ያለበት የሚል መልእክቱ ልኮልናል። መላኩ ከኖርዌይ መላኩ የላከልን መልእክት አለ። በተለይ ከቻምፒየንስ ሊግ ጋር በተያያዘ አርቴታም እያሳየ ያለው ምርጥ ብቃት አቅምን እንግዲህ በጣም ሊደነቅ የሚገባው ነው ብሏል። በጣም ቻምፒየንስ ሊግ ላይ አርሰናል ሌላ መልክ ያለው በጣም የሚገርም ቡድን ነው። ምናልባት በባለፈው የካራት አለማይቲ የካዛን ሻምፒየን ነው። ከቡድኑ ጋር ባደረገው ጨዋታ ላይ ከካራት ጋር በነበረ ኤምሬትስ ጨዋታ ላይ 2 ግቦች ተቆጥሮበታል። ምናልባት ዲፌንሲቭ ላይኑ በጣም ተቀይሮ ስለገባ ከጸብ ተጨማሪ አርሰናል ማለፉን አረጋግጦ ያደረገው ጨዋታ በመሆኑ ነው እንጂ ከዛ ውጪ በቻምፒየንስ ሊግ ያንን ጨዋታ ባንደምር የተቆጠሩበት ግቦች በ7 ጨዋታዎች 2 ግቦች ናቸው። በአጠቃላይ በ8 ጨዋታዎች 4 ግቦችን ያስተናገደ በጣም ዲፌንሲቭሊ በማጥቃት ረገድ ባየርንን 3 ያገባ፣ አትሌቲኮ ማድሪድ ላይ 4፣ ኢንተር ሚላንን በ3 ግቦች ያሸነፈ በጣም ጥሩ ቡድን እንደሆነ ተመልክተናልና መላኩ ትክክለኛ ሀሳብ ነው ያነሳው። ከወዲሁ ዋንጫውን ማንሳት አቅም እንዳለው የሚያሳይ ነው ብሎናል። መላኩ ከኖርዌይ ከልብ እናመሰግናለን። ከዛ ውጪ ጸደቀ የተባለ አድማጫችን ዩናይትድ በዚህኛው አመት ላይ ማንቸስተር ዩናይትድ እንግዲህ በጣም ስኬታማ የሚሆን ይመስለኛል፣ አርሰናል ዋንጫ የሚያሸንፍ አይመስለኝም ብሎናል። ከጆሃንስበርግ እጅግ አድርገን እናመሰግናለን። ሻለቃ ጌታቸው የላኩልን መልእክት አለ። ከደቡዝ ነገሌ ቦረና መልእክታቸውን አንስተውልናል። አርሰናል በአንደኛ ደረጃ ይዞ በመጨረሱ በጣም ደስ ብሎኛል። ቻምፒየንስ ሊጉን ሊድስ ዩናይትድን አሸንፎ ጉዞን ያስቀጥላል። ዴክላን ራይስ ወደ ሊቨርፑል የሚባለው ትናንትና ስናነሳ ነበረ። በተለይ ደግሞ እነ ጄሚ ካራገር ሲያነሱት የነበረው ሀሳብ አለ። ለእኔ የዓመቱ ምርጥ ቀልድ ነው ብለውናል። ከልብ እናመሰግናለን። አሸያጂ ከደቡብ አፍሪካ የዘውትር አድማጫችን ነው። ከልብ እናመሰግናለን ስለ ጻፍክልን መልእክት። አህመድ ከጅቡቲ የዘውትር አድማጫችን ነው። በተለይ ደግሞ ራይስ የትም አይሄድም ብሎናል። በእርግጥ ከአርሰናል ላይ የራይስን ዝውውር ማጠናቀቅ በጣም በጣም ከባዱ ነገር ይመስለኛል። የአርሰናል ደጋፊው ነው፣ ማድሪድን የሚደግፍ የመጀመሪያው ሳሎን አልቀርም። ማታ አርሰናልን አላየውም፣ እዚህ በስልክ ነው የምናየው ብሎናል። ልምዱንም አካፍሎናል። ጨዋታ በተለይ ዲኤስቲቪ ስለሌለ ጅቡቲ ውስጥ የምናየው 500 ፍራንክ ከፍለ ነው። ያ ማለት አንድ ጨዋታ 600 ብር ያስወጣናል የሚል መልእክቱ ልኮልናል። አህመድ ስለ ጻፍክልን መልእክት ከልብ እናመሰግናለን። ማታ ሪያል ማድሪድ ስለተሸነፈ በጣም ደብሮኛል ያለን ደግሞ ልጃኔ ከደቡብ አፍሪካ ነው። ከዛ ውጪ ጥገቡ ከልብ እናመሰግናለን። የጻፍክልን መልእክት አለ። ሙልጌታ ከደቡብ አፍሪካ አርሰናል ፕሪሚየር ሊጉን የማያሸነፍ ከሆነ ዴክላን ራይስ ወደ ማድሪድ ሊሄድ ይችላል፣ ሚኬል አርቴታም ሊሰናበት ይችላል ብሎናል። ነጅብ ሰንገሮ ከናይሮቢ የጻፈልን መልእክት አለ። የቼልሲ ደጋፊ ነኝ፣ አሁንም ቢሆን ድል ለቼልሲ፣ የፔድሮና የፓልመር ጥምረት የሚገርም ነበረ የሚል ነገር ልኮልናል። ሳሚር ሞሐመድ ወልካም ባክ ብሎናል። ከልብ እናመሰግናለን። አዲሱ ከልብ እናመሰግናለን ስለ ጻፍክልን መልእክት። ለሁሉም ሁላችሁንም ከልብ እናመሰግናለን። የዝውውር ጉዳዮችን እናንሳ። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲን፣ ሊቨርፑልን የተመለከቱ ጉዳዮች አሉ። ቀደም ባነሳውላችሁ ጉዳዮች ላይ የብሩኖ ፈርናንዴዝን ቆይታ 6 ዓመታት እንዴት ተመለከታችሁት? ራስመስ ሆይሉን ወደዚህ ወደ ማንቸስተር ዩናይትድ ዳግም ቢመለስ አሁን ማንቸስተር ዩናይትድ ሪኮል አድርጎ የተጫዋቹን የመመለስ መብት አለውና ቢመልሰው ምን ታስባላችሁ? እሱን እያነሳን እንቀጥላለን። አስቀድሜ ግን አንድ የአፍሪካ ዋንጫ ጉዳይ ላንሳላችሁ። በተለይ ደግሞ ከአፍሪካ ዋንጫ ጋር በተያዘ አነጋጋሪውን ፍጻሜ መቼም የምትዘነጉት አይመስለኝም። ለአመታት እድሜ ልካችንን የምናስታውሰው ነው። ሴኔጋል ከሞሮኮ በፍጻሜው አዘጋጅ ሀገር ሆነ የተሸነፈችበት በጣም አነጋጋሪ ነበረ። በተለይ በወቅቱ ሲነሱ ከነበሩ ጉዳዮች መካከል አንዳንዶች የመሌክታውን ጉዳይ የሴኔጋል ብሔራዊ ቡድን አሰልጣኝን ሲደግፉ ነበር በውሳኔው፣ ሌሎች ደግሞ ሲቃወሙ ነበር። አሁን ፓፓቲያው 5 ጨዋታዎችን እንዲቀጣ ምክንያት ሆኗል። የፍጻሜ ጨዋታ $100,000 ካፍ እንዲቀጣ ወስኖበታል። ኤሌመን ኔዲያይ ኢስማኤል አሳርም 2
ሁለት ጨዋታዎችን እንዲቀጡ የሴኔጋል እግር ኳስ ፌዴሬሽንም $615,000 እንዲቀጣ ተወስኖበታል። ሞሮኮ በአጠቃላይ አሽራፍ ሀኪሚ ሁለት ጨዋታ እንዲቀጣ፣ የሞሮኮ ተጫዋች ኢስማኤል ሳይባሪ እሱም $100,000 እና $100,000 ሶስት ጨዋታዎች እንዲቀጣ በተለይ ከሁለተኛውን ግብ ጠባቂ ሜንዲ ፎጣ ይዞ ሲቆም እሱን ለመጣል በጣም ጥረት ሲያደርግ እንደነበረ ተመልክተናል። በጣም አነጋጋሪ የነበረ የአፍሪካ ዋንጫ ነው። ከዛ በተጨማሪ የሞሮኮ እግር ኳስ ፌዴሬሽን $3,000 እንዲሁም ደግሞ ለኳስ አቀባዮቹም $200,000 እንዲከፍሉ ቅጣት ተጥሎባቸዋል። በእርግጥ እነዚህ ታዳጊዎች ናቸው። የካፍ ቅጣት በጣም አስቂኝ ይመስላል ለታዳጊዎቹ። $200,000 ማለት በእኛ ወደ ብር ብንመነዝረው ኢን ሚሊየንስ ነው እና እነዚህ የኳስ አቀባዮች ታዳጊዎች በዚህ ያክል ደረጃ ይከፍላሉ ተብሎ አይጠበቅም። ነገር ግን የሞሮኮ እግር ኳስ ፌዴሬሽን ይህንንም ክፍያ ይከፍላል ተብሎ ይጠበቃል። ካፍን ሞሮኮ የጠየቀችው አንድ ነገር ነበር። የሞሮኮ እግር ኳስ ፌዴሬሽን እየጠየቀው ያም ዋንጫው ከሴኔጋል እንዲነጠቅ ነበርና በተለይ ደግሞ ሜዳ ለቀው መውጣታቸው ጨዋታው ላይ ተጽዕኖ አድርጓል። የተለየ ነገርም ኢሜጃችንን የአፍሪካንም የሞሮኮንም ኢሜጅ አበላሽቷል የሚሉ ነገሮችን አንስቶ ነበረ። ነገር ግን በመጨረሻ ካፍ እንግዲህ ሴኔጋል የአፍሪካ ዋንጫ አሸናፊ ሆና ትቀጥላለች፣ መነጠቅ የሚባል ነገር የለም ብለው በገንዘብ ቅጣት ብቻ ታልፏል። ስለዚህ የዛኔ ላሰልጣኙ እንግዲህ ውሳኔው ትክክል ነው ብላችሁ ታስባላችሁ? ተጫዋቾቹ ሜዳ ለቀው እንዲወጡ ከዛ በኋላ ያንን ጨዋታ ተጽዕኖ እንዲኖረው ማድረግ ችሏል። ሁሉም እነዚህ የሚነሱ ጉዳዮች ናቸው። ከኤንድሪክ ጋር በተያያዘ በሪያል ማድሪድ ደቂቃ ማግኘት አኩርፎ ነበር። መልበሻ በዚህ በተቀያሪ ወንበር ላይ የሚቀመጠው መልበሻ ቤት ውስጥ ከሚረብሹ ተጫዋቾች መካከል አንዱ ይሆናል ተብሎ ስጋትም ነበር። ምክንያቱም ደቂቃ ማግኘት በጣም ከብዶት ነበርና በ80 ሚሊዮን ዩሮ ቸልሲ ሊቀላቀል ይችላል የሚሉ ሀሳቦች ወጥተዋል። በተለይ ደግሞ ከዌላም ኤስታቪዮ ጋር የነበረውን ጥምረት እናስታውሳለን። አሁንም ቸልሲ ለአመታት 9 ቁጥር እየፈለገ ይገኛል። ጃዋ ፔድሮ አለ፣ ዘንድሮ የተሻለ ነው። በእርግጥ እንደ ጃዋ ፔድሮ አይነት አጥቂዎች የ9 ቁጥር አጥቂ ለመባል ይከብዳል። በተለይ በብራይተን ጭምር ቁልፍ ሰው ሊሆን ይችላል። ነገር ግን 9 ቁጥር ላይ ዌልቤክ ተጠባባቂ የነበረ ነገር ግን በሌሎች አማራጮች ላይ በብራይተን የሚጫወት አይነት ተጫዋች ነበረ ጃዋ ፔድሮ። አሁን በቸልሲ እየተሰጡ ያለው ቦታ አለ። 9 ቁጥር ግን በቸልሲ ከርስ ወይም ደግሞ የዚህ የእርግማን አይነት ያልተሳኩ በጣም በርካታ ዝውውሮች ያሉ ዲዲዬ ድሮግባን አይነት 9 ቁጥር ተመልክተናል። ከዛ በኋላ ግን እነ ሼፍቼንኮም መተው እነ ቶረስም ፈርናንዶ ቶረስም ያልተሳካላቸው ሄርናን ክሪስፖን መጥቀስ ይቻላል። ብዙ ይባላል የቸልሲ 9 ቁጥር ጉዳይ። አሁን በ9 ቁጥር ቦታ ላይ ምናልባት ከሪያል ማድሪድ ቸልሲ በክረምቱ ኤንድሪክን ለማስፈረም ፍላጎት አለው የሚሉ ዘገባዎች እየወጡ በጣም መነጋገር ይሆናል። ቸልሲን በተመለከተ ራሂም ስተርሊንግ ለቋል። በውሰት ቶትናምን ሊቀላቀል የሚችልበት እድል አለ። ከቶትናም ጋር ድርድር እያደረጉ ይገኛል ተብሏል። በተለይ ደግሞ ቶትናም በርከት ያሉ ተጫዋቾች በጉዳት ምክንያት የሉም። ነገር ግን ከቸልሲ ጋር በተያዘ ሌላኛው ከክለቡ ሊለቁ የሚችሉ 3-4 ተጫዋቾች አሉ። ሊመጣ የሚችልም ተጫዋች የአንድ ተጫዋችን መልቀቅ ሊወስን ይችላል ተብሏል። አክሰል ዲሳሲ ወደ ፊዮሬንቲና ወይም ደግሞ ወደ ዌስትሃም ይሄዳል ሲባል ነበር። በተለይ አሁን ወደ ዌስትሃም የመሄዱ ድል እየሰፋ መጥቷል። ከቸልሲ ጋር በተያዘ ሌላኛው ሊለቁ የሚችሉ ለተጫዋቾች አሉ። ግን የሚመጣውን ተጫዋች ላንሳላችሁ። ቴሌግራፍ ዝርዝር ዘገባን ይዞቷል። በጀርሜ ዣኬ ጉዳይ ላይ ነው። ጀርሜ ዣኬን ወደ ቸልሲ የሚመጣ ከሆነ ሊለቅ የሚችል ተጫዋች አለ ተብሏል። ቸልሲ አሁንም ተስፋ አልቆረጠም። ሬንስ በጣም እየተደራደረ ይገኛል። በሬንስ እንግዲህ ኤድዋርዶ ካማቪንጋን፣ ኦዝማን ዴምቤሌን አይነት በጣም ደዝሬዶ አይነት በጣም ኳሊቲ ያላቸው ትልልቅ በጣም ጥሩ አቅም ያላቸው ተጫዋቾችን ተመልክተናልና አሁን ደግሞ በቸልሲ ቤት እየተመለከተን ያለ ነው የዚህ የጀርሜ ዣኬ ጉዳይ ነውና የተጫዋቹ ወደ እንግሊዝ ወደ ቸልሲ እንዲመጣ ቸልሲ በዚህ በጥር የዝውውር መስኮት በያዝነው የውድድር ዘመን ተጫዋቹን ማጫወት ይፈልጋል እየተባለ ይገኛል። ድርድራቸው አንደኛው ያልተሳካው እንደ ቴሌግራፍ ዘገባ ከሆነ ቸልሲ ተጫዋቹን በዚህ በጥር እንዲመጣ ይፈልጋል። ከክፍያው በአጠቃላይ ቸልሲ ካቀረበው ክፍያ በተጨማሪ ማለት ነው። ሬንስ ደግሞ የውድድር ዓመቱን በዛው እንዲጨርስ ይፈልጋል። በዚህ ጉዳይ ላይ ስምነት ላይ እንደርሳለን ብሎ ቸልሲ እያሰበ ይገኛል። የአንሴሊሞን ጉዳይ አሮን አንሴሊሞን ማስፈረሙ ደግሞ ወደ ቸልሲ እንዲመጣ ማድረጉ ይታወቃልና እሱንም በተመለከተ በተለይ ጀርሜ ዣኬት የሚመጣ ከሆነ አንሴልሚኖ ክለቡን እንደሚለቅና በውሰት ዳግም ወደ ሌሎች ክለቦች እንደሚሄድ እየተጠበቀ ነው። ያ የማን ከሆነ ግን በውድድር ዓመቱ በቸልሲ ያጠናቅቃል። ከዶርትመንድ አምጥቶታል። ዶርትመንድ
በቋሚነት ጭምር ማስፈረም የሚፈልጉ አይነት ተጫዋች እንደነበረ ይታወቃል። የታሪክ ጆርጅም ጉዳይ እየተነሳ ይገኛል። ታሪክ ጆርጅን በተመለከተ በማንቸስተር ዩናይትድ ይፈለጋል ሲባል ነበር። በጥር ግን በውሰቱ ሁሉ ወደ ሌሎች ክለቦች ሊሄድ የሚችል ተጫዋች ነው በሚል ብዙ ዘገባዎችን ተመልክተናል። ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ ትናንትና ዩናይትድን ከተቀላቀለ 6ኛ ዓመቱን ይዟል። በዩናይትድ ታሪክ እንግዲህ ከፈረሙ በጣም ድንቅ የሚባሉ ተጫዋቾች መካከል አንዱ ነው ብሎ በትክክል መናገር ይቻላል። በጥር የዝውውር መስኮት እንግዲህ የጥር ትልልቅ ዝውውሮችን አንመለከትም። ከነዛ ትልልቅ ዝውውሮች መካከል ግን አንዱ ነው ተብሎ የብሩኖ ፈርናንዴዝ ዝውውር መጠቀስ ይችላል። ሀሳቦቻችሁን ላኩልን። ከማንቸስተር ዩናይትድ ጋር በተያያዘ በርከት ያሉ ጉዳዮች ወጥተው ተመልክቻለሁ በተለያዩ ብዙሃን መገናኛዎች ላይ። ፋብሪዚዮ ሮማኖ አንድ ያወጣው ጉዳይ የኮቢ ሜኖና የማንቸስተር ዩናይትድ ድርድር በጥሩ መንገድ በጥሩ ዌይ እየሄደ ይገኛል። ውል ለማራዘም ማንቸስተር ዩናይትድ እስከ 2027 ድረስ ተጫዋቹን የማቆየት መብት አለው። ከዛ በተጨማሪ 1 ዓመት ወይም 12 ወራትን የተጫዋቹን ውል የማራዘም ሌላ ተጨማሪ ትሪገር ሊያደርገው የሚችለው ክሎዝ አለው። ያንን ሊጠቀም ይችላል። ከ2028 በላይም በተለይ ደግሞ ተጫዋቹ የሚከፈለው ደሞዝ በጣም ትንሽ ነውና ውሉን ለማራዘም ደሞዙ በጣም በእጅጉ መሻሻል ያለበት ካለው ስም እንዲሁም በማንቸስተር ዩናይትድ እያበረከተ ካለው አስተዋጽኦ አንጻር 20,000 ፓውንድ የሚከፈለው ሳምንታዊ እንደ ሌሎች ተጫዋቾች አይደለምና ያ ደግሞ በጣም ተጫዋቹ ላይ ቅሬታ ሊፈጥር ይችላል የሚሉ ጉዳዮች ተመልክተናል። ዩናይትድን በተመለከተ አንዱ ሁለት ጉዳዮች አሉ። በተለይ ከአልአህሊ ሩቨን ኔቬሽን ሊያስፈርም ይችላል የሚሉ ጉዳዮች ነበሩ። ሌላ አንድ ከሬንስም ሊያመጣው ይችላል ያልኩት ትናንትና አንድ ዝውውር ነበርና በእነዚህ ጉዳዮች ላይ በአልአህሊ በኩል ተጫዋቹ ውሉን ሊያራዝም በጣም ተቃርቧል። የወልቭስ ተጫዋች ነው። ሪያል ማድሪድም ማንቸስተር ዩናይትድም ይፈልጉት ነበረ። ውሌን አላራዝምም፣ በዚህ በጥር የዝውውር መስኮት ወደ አውሮፓ መለሳለሁ፣ 6 ወራት እየቀረው ማንቸስተር ዩናይትድ እስከ 20 ሚሊዮን ዩሮ ድረስ ለተጫዋቹ ሊከፍል ይችላል ሲባል ነበር። ነገር ግን አሁን በጥሩ መንገድ ላይ ይገኛሉ። ትናንትናም አልሂላል ጨዋታውን ሲያደርግ ከማዕዘን ምት ግብ አስቆጥሮ ሩቨን ኔቬሽን ፖርቹጋላዊውን ተጫዋች ተመልክተናልና በዛው በሳውዲ ፕሮ ሊግ ደሞዙን አሻሽሎ በዛው ሊቆይ ይችላል የሚሉ ዘገባዎችን ተመልክተናል። በጣም የሚያስገርም ነው። ይመጣል ተብሎ አውሮፓ ላይ ልንመለከተው ነው። ማንቸስተር ዩናይትድም ያስፈርመዋል ተብሎ ሲጠበቅ ነበር። ለማንቸስተር ዩናይትድ መጥፎ ዜና ይመስላል። ትናንትና ከዩናይትድ ጋር ለኪፕ ላይ የተመለከትኩት ዘገባ ነበረ። ከድር ሜቴ የተባለ የሬንስ አጥቂ ያለ 18 ዓመቱ ላይ ይገኛል። የተጫዋች ወደ አልሂላል ወደ ሳውዲ አረቢያ በ30 ሚሊዮን ዩሮ ለመዛወር ስምምነት ላይ ደርሷል። የሕክምና ምርመራ ብቻ ይቀረዋልና በጣም መጥፎ ድል ይመስላል ለዩናይትድ እነዚህ ሁለት ተጫዋቾችን የማያገኝ ነው የሚሆነው። ከራስመስ ሆይሉንድ ጋር በተያያዘ ቴዲ ሼሪንገም ሆይሉንድን በተመለከተ ማንቸስተር ዩናይትድ ወደ ክለቡ ማምጣት አለበት። አንዳንድ ጊዜ አሰልጣኞች ሲቀያየሩ በክለቡ ብዙ ነገሮች ሊቀያየሩ ይችላሉ። ውሳኔዎችም እንዲሁም ደግሞ የተጫዋቹ መምጣትም ብዙ ነገሮች ሊቀይሩ ይችላሉና እኔ ያንን አማራጭ ማንቸስተር ዩናይትድ ቢጠቀምና ራስመስ ሆይሉንድን ዳግም በማንቸስተር ዩናይትድ ብንመለከተው የሚል ሀሳቡን እየሰጠ ይገኛል። የማንቸስተር ዩናይትድ ደጋፊዎችስ ምን ታስባላችሁ? መልእክቶቻችሁን ጻፉልን። ከዩናይትድ ጋር በተያያዘ ባለፉት ቀናት ላይ የኮል ፓልመር ጉዳይ ሲነሳ ነበር። ነገር ግን እኔም ትናንትና የሚሆን ዝውውር ላይሆን ይችላል ብዬ ሳነሳላችሁ ነበር። ካስቀመጥኩት ምክንያቶች መካከል አንደኛው ፓልመር በማንቸስተር ዩናይትድ በተለይ ብራያን ምቦሞ መድ ያሉን አይነት ተጫዋቾች አሉ። በቀጥታ እሱ ቦታ ላይ ፓልመር ቦታ ላይ የሚጫወቱ ባይሆንም ማቲያስ ኩና ማጥቃት ላይ ብሩኖ ፈርናንዴዝ አሉና እነዚህ ተጫዋቾች ያሉ ማንቸስተር ዩናይትድ ሌላ ገንዘብ ማጥቃት ላይ ያስፈርማል ተብሎ አይጠበቅም። ከ100 ሚሊዮን ፓውንድ በላይ ሊያስወጣ የሚችል ዝውውር ነውና በዛ ምክንያት አሁንም ቢሆን ኦማር ቤራርዳ፣ ሰር ጂም ራትክሊፍ የሚባለው ነገር ውሸት ነው በሚል በማንቸስተር ዩናይትድ በኩል ከውስጥ አዋቂ ምንጮች እየወጡ ያሉ ዘገባዎች አሉ። ኮል ፓልመር ወደ ማንቸስተር ዩናይትድ የሚመጣበት ምንም እድል የለም በሚል ብዙ ዘገባዎችን ተመልክቻለሁ። ከአርሰናል ጋር በተያያዘ መልዲኒ ከኩሪ የተባለ ተጫዋች አለ። የአልቤኒያዊ ተጫዋች ነውና በውሰቱል ነበረ ሲጫወት የነበረው 20 ዓመቱ ላይ ይገኛል። አርሰናል ጥር ላይ ወደ ክለቡ መልሶት ነበረ። በክረምቱ ደግሞ ውሉ ይጠናቀቃል። አሁን ወደ ግሪምስቢ ታውን በውሰት ውል ሳይሆን በቋሚነት ተዘዋውሯል። በጣም ባልተገለጸ ክፍያ ነገር ግን ጥቂት ገንዘብ ይሆናል ተብሎ ነው የሚጠበቀው። ግሪምስቢ ታውን ትልቅ ክፍያም ለመክፈል ለተጫዋቹ አቅም ይኖረዋል ተብሎ አይጠበቅም። በሊግቱ ባለው በተለይ ማንቸስተር ዩናይትድን ዘንድሮ ከኢኤፍኤል ካፕ ከካራባኦ ካፕ ውጭ ያደረገ ቡድን እንደሆነ ይታወቃል። ግሪምስቢ ታውን ወደዛ ሄዶ በውድድር ዓመቱ ይጫወታል። ከአርሰናል ጋር በቋሚነት መለያየቱን ተመልክተናል። ከዛ ተጨማሪ ኦሌግዛንደር ዚንቼንኮን በተመለከተ ወደ አያክስ አምስተርዳም የሚያደርገውን ዝውውር ለማጠናቀቅ የመጨረሻ ሂደቶች የሕክምና ምርመራውን አጠናቆ ዝውውሩ ተጓጉሎ ነበረ። መጨረሻም ግን ወደዛ እንደሚመለስ ይጠበቃል። ከአርሰናል ጋር በተያያዘ የከነን ይልዲዝ እና
የሊቨርፑልም የአርሰናልም ጉዳዩ በጣም እየተዘገበ ይገኛል። ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ ሊቨርፑልም አርሰናልም አሁንም ተጫዋቹን በደንብ ይፈልጉታል። ሪያል ማድሪድም የክረምቱ እቅድ አድርገው እየሰሩበት ይገኛሉ። የዝውውር በዚህ ክረምት ላይ የሚጠናቀቅ ይሆናል ተብሎ አይጠበቅም። ነገር ግን እንደዚህ አይነት ዘገባዎችን እየተመለከትን እንገኛለን። ሌላኛው አርሰናል ጉዳይ ምናልባት ዝውውር ላይ ሊገባ የሚችል ከሆነ ኢንተር ሚላን አንድ ተጫዋች አለ የአርሰናል በጄኖዋ የሚጫወት ብሩክ ኖርተን ካፌ በአርሰናል አካዳሚ ያደገ ከዛ በኋላ ወደ ጄኖዋ በጣም በጥቂት ገንዘብ የተዘዋወረ ነውና ሲሸጥ ደግሞ አርሰናል 35-40% ድርሻ አለውና በተለይ ኢንተር ሚላን ከፒኤስቪ አይንድሆቨን ኤቫን ፔሪሲችን ለማስፈረም ፍላጎት ነበረው፣ አልተሳካለትም። አሁን ወደዚህ ተጫዋች ፊቱን አዙሯልና ኢንተር ሚላን ይህንን ተጫዋች ካስፈረመ አርሰናል ምናልባት ዝውውር ላይ ሊሳተፍ ይችላል የሚሉ ጉዳዮች በስፋት እየወጡ ይገኛሉ። ሌሎች አነጋጋሪ ጉዳዮችን ላንሳ። ከኤርገን ክሎፕ ጋር በተያያዘ ወደ ሪያል ማድሪድ በተለይ በሚቀጥለው የውድድር ዘመን መጀመሪያ ላይ አርሊንግ ብራውት ሃላንድን ከማንቸስተር ሲቲ አስፈርመው በሪያል ማድሪድ ኃላፊነት ልንመለከታቸው እንችላለን። ያ ማን ከሆነ ደግሞ በተለይ ይህንን ዘገባ ይዞት የወጣው ኤል ናሽናሎ የተባለ የስፔን ሬዲዮ ጣቢያ ነው። ከዛ ውጭ ግን በሪያል ማድሪድ በኩል ሌላኛው በሁለተኛ አማራጭነት የያዛቸው ኡናይ ኤምሪን ነው። ከቪላ ፓርክ አሰልጣኙን እንግዲህ ለመውሰድ ሪያል ማድሪድ ትልቅ ገንዘብ ሊጠበቅበት ይችላል፣ ሊከፍል የሚችልበት እድል አለ። እነዚህ ጉዳዮች በስፋት ከሪያል ማድሪድ ጋር የሚነሱ ናቸው። መጨረሻም ግን አንድ የሪያል ማድሪድን ጉዳይ ላንሳ። የቀድሞ የሪያል ማድሪድ ተጫዋች ካሪም ቤንዜማ በአስገራሚ ሁኔታ ትናንትና አልኢታድ ያደረገው ጨዋታ ነበረ። ከጨዋታው ስብስብ ውጪ ነው፣ አልጫወትም ብሎ ወጥቷል። ለምንድን ነው የሚለውን ሌኪፕ ላይ የተመለከትኩት አነጋጋሪ ዘገባ አለ። በተለይ 2022 ላይ ባሎንዶር አሸንፏል። ከዛ በኋላ ወደ አልኢታድ ሲሄድ በጣም ትልቅ ክፍያ እየተከፈለው ነበር። ያ ማለት 90 ሚሊዮን ዩሮ በአመት ወይም ደግሞ 108 ሚሊዮን ዶላር አመታዊ ደሞዙ ነው። የክለብ መግዣ ገንዘብ ይመስላል የሚከፈለውና አሁን አዲስ ውል ሲያቀርቡለት አንድ ድርድር ውስጥ ይገባሉና አዲስ ውል ላይ እንግዲህ ደሞዝ ባይሻሻል እንኳን በነበረበት ይቀጥላል። ለካሪም ቤንዜማ ግን ደሞዝ የሚባል ነገር የለም። እንደ ሲኢኦዎች በጣም ትልልቅ ቢሊዮነሮች እንደምናውቀው እነ ማይክሮሶፍትን ይዘው ቢል ጌት አመታዊ ደሞዛቸው 1 ፓውንድ ወይም ደግሞ $1 ነው። ለምን ያንን እንግዲህ ከግብርም ለማምለጥ እንደ ባለቤትም ደሞዝተኛ ተብለው ለመጠራት ብቻ የሚከፈሉት 1 ብር እንግዲህ በግብር ውስጥ የሚገባባቸው አይደለምና እንደ ገቢም የሚታይ አይደለም። በጣም የሚያነጋግር ጉዳይ ነውና አሁንም አልኢታድ ለካሪም ቤንዜማ ምንም አይነት ደሞዝ ያለ ደሞዝ ተጫወትልን የሚል የገንዘብ ችግር ኖሮበት አይደለም። እንግዲህ እንደዚህ የሚባል አባባል አለ። ሂዳት ብለው እንዲሄድ አድርገው እንደዚህ አይነት ነገር ነው በካሪም ቤንዜማ ሁኔታ ላይ የተመለከት ነውና 100% የኢሜጅ ራይት የምስል መብቱን ግን እንዲያገኝ ይፈቅዱለታል። ከዛ ውጪ ግን አንድም በደሞዝ መልክ የሚከፈለው ስለዚህ ይህ ውል የሚስማማ ከሆነ በአመት 108 ሚሊዮን ዶላሩ ይቀርበታል ማለት ነውና ካሪም ቤንዜማ ለኔ ንቀት ነው፣ ስለዚህ አልጫወትም የሚል ነገር አንስቷል። የሮቤርቶ ዲዘርቢ ጉዳይ በአሰልጣኝ ቅጥር ላይ ሲነሱ የነበሩ ጉዳዮች አሉና ኦሎምፒክ ደ ማርሴይ በስታድ ቬሎድሮም ጥሩ ቡድን ገንብተዋል። ነገር ግን አሁን ከአውሮፓ ቻምፒየንስ ሊግ ውጪ መሆናቸውን ተከትለው ከኃላፊነታቸው ሊነሱ ይችላሉ። ስለዚህ ከማንቸስተር ዩናይትድ ጋር ቶሎ ሊስማሙ የሚችሉበት እድል አለ። ወደ ማንቸስተር ዩናይትድ ሊመለሱ ይችላሉ። ቀደም ከአንቶኒዮ ኮንቴ ጋር በባህሪ ይመሳሰላሉ ይባላል። ሮቤርቶ ዲዘርቢ ጣሊያናዊ ናቸው። አንቶኒዮ ኮንቴ ከክለብ ባለቤቶች ጋር ነገሮች በመልካም የማይሄዱ ከሆነ ሁሉን ነገር ብልሽልሽት የሚያደርግ አይነት አሰልጣኝ ነውና ሮቤርቶ ዲዘርቢም ብዙ ጊዜ ከብራይተን ለምሳሌ የወጡበት መንገድ ጥያቄ የሚያስነሳባቸው ነውና አሁንም ከዚህ ክለብ የሚለቁ ከሆነ ብዙ ሀሳቦች ሊነሱበት ይችላል እየተባለ ይገኛል። ሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችንን እዚህ ላይ ገታ አደረግን። በአነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ነገ በርከት ያሉ አዳዲስ ጉዳዮችን ያልሰማችኋቸውን ጉዳዮች ይዘን እንመለሳለን። ለአብሮነታችሁ ግን ለዛሬ ከልብ እናመሰግናለን። በያላችሁበት ጤና ይስጥልን።